ሰላም ጤና ይስጥልኝ። አዲስና አስደሳች ዜና አለን። ፋኖ ከ40 በላይ የጠላት ኃይል በመደምሰስና 3 መኪና ሙሉ የጠላት ኃይል ቁስለኛ በማድረግ ማክሰኝን ከተማ ሙሉ በሙሉ ተቆጣጥረዋል። ለታህሳስ 20 2018 ዓ.ም ይህንን አስደናቂና አኩሪ የማክሰኝን ከተማ ድልና ሌሎች አዳዲስ የፋኖ ዜናዎች አሉን። እነዚህ መረጃዎች እንዳይመልጧችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። አሁን ግን የመጨረሻው ነው። እስካሁን የነፍስ ወከፍ መሳሪያ ይዘን ስንዋጋ ነበር በየተገደድን። አሁን ግን አንፈልግም። ይሄን ታል በድሮን አንድ ዘር የሚያጠፋ ነገር እየጣለ ግን አንፈልግም። የባንዳው ስርዓት የብልጥግናው ስርዓት አንፈልግም። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ ህግ የማስከበር እርምጃው አጠናክሮ ቀጥሎበታል። ተጨማሪ ያለን ታደምጡታላችሁ። በወቅታዊ የፋኖ ጉዳዮች ዙሪያ አርበኛ እስቲቨል አለሙ የተናገረው የስልክ ጥሪ ያለ እናስደምጣችኋለን። ወግድ ወረዳ ውስጥ ፓራኮማንዶዎችና የፖሊስ አባላት በፋኖ ተደምስሰዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ከ40 በላይ የጠላት ኃይል በመደምሰስና 3 መኪና ሙሉ የጠላት ኃይል ቁስለኛ በማድረግ ማክሰኝን ከተማ ሙሉ በሙሉ ተቆጣጥረዋል። ይህንን አስደናቂ መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የአፋብኃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ስር የነበሩ የድርጅቱን ወቅታዊ አደረጃጀት የጦር ፖዛ በማስመልከት ቃል ኪዳን ሊቁ ከ64 ክፍለ ጦር በማፈንገጥ በእነማይ ወረዳ ስር ኢየሱስ ቀበሌና ደጀን ወረዳ ቆስቆስ ቀበሌ የተቀመጠው የአካባቢው ማህበረሰብን የሚዘርፉ ወጣት ሴቶችን አስገደው የሚደፍሩ በእነማይ ወረዳ ሁለት አምባ ዲቢሳና መንቆርቆሪያ አንስላል ቀበሌ የጭነትና የህዝብ መኪኖችን፣ ሹፌሮችን፣ ተሳፋሪዎችን በማስቆም ለግል ጥቅማቸው እየዘረፉ የሚገኙ ግለሰቦችን በ64ኛ ክፍለ ጦር ህግ የማስከበር ዘመቻ በቁጥጥር ስር እየዋሉ ይገኛሉ። ከነዚህ አፈንጋጭ ኃይሎች ውስጥ አንደኛ ዘራፊ መልካሙ አየለ፣ ሁለተኛ ዘራፊ ማስተዋል አሰፋ፣ ሶስተኛ ዘራፊ ታዴ ለምጤ የተባሉ ግለሰቦች በእነማይ ወረዳ ማንቆርቆሪያ ቀበሌ ሲዘርፉ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የማክሰኝን ከተማ አስደናቂና አኩሪ የድል ዜና የምናስደምጣችሁ ይሆናል። አብራችሁን ቆዩ። መብረቅ ክፍለ ጦር በምዕራብ ወሎ ግንባር ወግድ ወረዳ ውስጥ ፓራ ኮማንዶዎችና የፖሊስ አባላት በመደምሰስ ታላቅ ድል ተጎናጽፈዋል። በትናንትና ሁለት አጥቢያ የአፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ከወግድ ከተማ 17 ኪሎ ሜትር ርቀት ላይ ለሚ ተብላ በምትጠራው ታዳጊ ከተማ ውስጥ ካቢ የተባለ ስፍራ ላይ የፋሽቱ አብይ አህመድ ወንበር ጠባቂዎች ክፉኛ የተመቱ ሲሆን 3 ፖሊሶችና 10 ፓራኮማንዶዎች በድምሩ 13 የጠላት ኃይል አባላት ተደምስሰዋል። ንስሮቹ በሰሩት በሌሊት ኦፕሬሽን ከ5 በላይ ፓራኮማንዶዎች ቁስለኛ ሲሆኑ 22 የሚሆኑት ደግሞ ወደ ሸነት ገደል ገብተዋል። ገደል ከገቡት መካከል በርካቶች በህይወት መትረፍ እንዳልቻሉም ለማረጋገጥ ተችሏል። ወደ ሶስተኛው ዜናችን ስናሳልፋችሁ አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ጡት ቆራጭ ጨፍጫፊውና አረመኔውን የአብይ ወንበር አስጠባቂ ሰራዊት እንደ ቅጠል ሲያራግፈው ውለዋል። በትናንትናው ዕለት መነሻውን ከገነት አዎ ከጂጋና ከፍኖተ ሰላም ያደረገው የጠላት ኃይል ማክሰኝን ላይ በሶስት አቅጣጫ ዙ 23 ጨምሮ ያለ የሌለ ኃይሉን ይዞ ለመግባት ቢሞክርም ክንደ ነበልባሉ የ77ኛ ክፍለ ጦር ከጧቱ 12 ሰዓት እስከ
10 ሰዓት 6ኛ ሬጂመንት ቃኝና መሐንዲስ፣ 3ኛ ሬጂመንት፣ 1ኛ ሬጂመንት፣ 5ኛ ሬጂመንት እና ሌሎች የሬጂመንት አባላት በመቀናጀት የመጣውን ጨፍጫፊ ጡት ቆራጭ ሰራዊት እያጨደ ሲከምረው ውለዋል። አማራን ከምድረ ገጽ አጠፋለሁ ብሎ ያቀደው የአረመኔ ስርዓት በክንደ ነበልባሎቹ የ77ኛ ክፍለ ጦር አናብስቶች ከጠዋቱ 12 ሰዓት እስከ 10 ሰዓት ባደረጉት እልህ አስጨራሽ ትንቅንቅ ሻምበል አዛዡንና ሻለቃ መሪውን ጨምሮ ከ40 በላይ የጠላት ኃይልን ደምስሰዋል። ወደ አናብስቶቹ 77ኛ ክፍለ ጦር ምሽግ ዘሎ የገባው የጠላት ኃይል መውጫ አጥቶ የድረሱልኝ ሲቃ ሲያሰማ ውለዋል። ከበባ ውስጥ የገባውን የጠላት ኃይል ለማስለቀቅ ከጅጋ ተጨማሪ ኃይል ወደ ማክሰኝን ለማስገባት ቢሞክርም በደፈጣ ስፔሻሊስቶቹ ሻለቃ 1 በደፈጣ መብረቃዊ ጥቃት የተሰነዘረበት ሲሆን ጠላት ያሰበው እቅድ ሳይሳካለት ቀርቷል። የፋኖን ምት መቋቋም ያቃተው ጨፍጫፉ የጠላት ኃይል ግማሹን አስክሬን ቀብሮ ሌላውን ትቶ ጨለማውን ተገን አድርጎ በ3 መኪና ቁስለኛውን ጭኖ ወደ ጅጋ እግሬ አውጭኝ ብሎ ፈርጥጧል። በትናንትናው ዕለት የአካባቢው ማህበረሰብ የጠላትን አስክሬን እያነሳ እየቀበረ ውለዋል። በዕለቱ ከ40 በላይ የጠላት ኃይል ተደምስሰዋል። 3 መኪና የጠላት ኃይል ቁስለኛ ማድረግ ተችሏል። በርካታ የነፍስ ወከፍ መሳሪያና ተተኳሽ ተማርከዋል። የዕለቱ አውደ ውጊያ በክንደ ነበልባሎቹ በ77ኛ ክፍለ ጦር የበላይነት የተጠናቀቀ ሲሆን ማክሰኝን ከተማ ሙሉ በሙሉ በፋኖ ቁጥጥር ስር ውስጥ ገብታለች። በወቅታዊ የፋኖ ጉዳዮች ዙሪያ አርበኛ እስቲቨል አለሙ የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። ዓመት ከ6 ወር ያስቆጠረው በአማራ ክልል በመከላከያ ሰራዊትና በፋኖ ኃይሎች መካከል የሚደረገው ውጊያ እንደቀጠለ ነው። ትላንትናና ዛሬ በጎጃም በተለይ ሞጣ አካባቢ ቀስጤ ማርያም እንዲሁም ዛሬ ታህሳስ 15 ቀን 2018 ዓ.ም ስናን ረቡ ገበያ መካከል ውጊያ መደረጉን ኤምኤስ ሰምቶ ነበረ። ይህን ለማረጋገጥ ወደ ስፍራው ደውለናል። እንዲሁም በተጨማሪ በጎጃም የጦርነት ሁኔታ ብልጽግና በጀነራሎቹ የጀመረው ፕሮፓጋንዳ እጅ እየሰጡ ነው የሚለውንም ጭምር በአጠቃላይ ማብራሪያም መረጃም እንዲሰጡን ወደ ስፍራው ደውዬ ነበረ። ፋኖ እስቲቨል አለሙ የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ህዝብ ሁኔታ አግኝቼዋለሁ። ፋኖ እስቲቨል ስለ ጊዜ አመሰግናለሁ። እስቲ የአውደ ግንባር መረጃዎችን ጀምር። እኔም አመሰግናለሁ ወንድም አገኝ፣ እንዴት አለ? ሰላም ነህ ወይ? ወደ መረጃው ስገባ እንግዲህ ልክ አንተ እንዳልከው አስቀድመህ 2 ዓመት ከ6 ወር በላይ የያዘ ውጊያ ነው። እርግጥ ነው በጣም የተዘነጋ በዓለም ደረጃ የተዘነጋ ትኩረት ያልተሰጠው ነገር ግን በሺዎች ሲቪሊያን እያለቁበት በርካታ ተጋድሎ እየተደረገበት ያለው ውጊያ ነው። ይሄ ውጊያ ህዝቡ ራሱን ለመከላከል ሲል መሳሪያ ገዝቶ በሬውን ሽጦ መሳሪያ ገዝቶ ልጆቹን አስታጥቆ እየታገለ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ እንግዲህ በትናንትናው ዕለት 2 ቦታዎች ላይ ከባድ አውደ ውጊያዎች ተደርገዋል። በዚህም በ206ኛ ኮር በ34ኛ ክፍለ ጦር አካባቢ የተደረገ ውጊያና በ102ኛ ኮር 54ኛ ክፍለ ጦር የተደረጉ ውጊያዎች ናቸው። ይህ ማለትም እንግዲህ በትናንትናው ዕለት በምስራቅ ጎጃም ዞን አንበር ወረዳ ጃማ የምትባል ልዩ ከተማ 206ኛ ኮር 34ኛ ክፍለ ጦር ቃኝና መሐንዲሱን እና ደጃዝማች ተድላ ጓሩ ሻለቃን በመጠቀም ከአንበር ከተማ ተነስቶ ወደ ጃማ ሲንቀሳቀስ በነበረ ጠላት ላይ ከፍተኛ የሆነ ጥቃት በማድረስ ከ37 ክላሽ ከ37 በላይ ክላሾችን መማረክ የተቻለበት በርካታ ካዘናዎችን የደረት ትጥቆችን እና ልዩ ልዩ የወታደራዊ ቁሶችን መማረክ የተቻለበት ነበር። በዚህም በርካታ የጠላት ሰራዊትን በመደምሰስ ጠላትን አንገቱን በማስደፋት የያዘውን ማቴሪያል ሁሉ በመቀበል ታላቅ ትንቅንቅ የተደረገበት ውጊያ ነው። እንግዲህ ህዝብ ጭምር የተሳተፈበት ከጠዋቱ 3 ሰዓት እስከ 6 ሰዓት ድረስ የተደረገ ውጊያ ነው። በጣም በርካታ የጠላትን ኃይል መደምሰስ የተቻለው ከ45 በላይ በመደምሰስ ከ22 በላይ ደግሞ ከባድ እና ቀላል ቁስለኛ በማድረግ ጠላትን ቅስሙን እንዲሰበር ያደረግንበት ውጊያ ነው የተደረገው። በተመሳሳይ በትላንትናው ዕለት እንግዲህ ከሰዴ ወረዳ በመነሳት በሌሊት ተነስቶ ወደ ቀሳጤ ማርያም የምትባል ወደ ሞጣ አካባቢ ወደምትገኝ ቀጠና ተንቀሳቅሶ ነበር። ይህም እንግዲህ ይህንን የሰማው 54ኛ ክፍለ ጦርም አስቀድሞ ቦታዎች ላይ ድፈጣ በመያዝ ጠላትን አይቀጡ ቅጣት በመቅጣት ከፍተኛ ድምሰሳ በማድረግ ጠላትን ወደ ነበረበት ወደ መጣበት እንዲመለስ ማድረግ የተቻለበት ውጊያ ነው ያለው። ከዚህ ጋር ተያይዞ እንግዲህ በዛሬው ዕለትም ውጊያዎች ሲደረጉ የዋሉት በተለይ ስናን ረቡ ገበያ የሚባለው ምስራቅ ጎጃም ከደብረ ማርቆስ በሰሜን አቅጣጫ በኩል የምትገኝ ከተማ አለች። በዛ መካከል ከደብረ ማርቆስ ተነስቶ ወደ ረቡ ገበያ ስንቅና ትጥቅ አቀብላለሁ ብሎ በተንቀሳቀሰው ጠላት ላይ የደማር የሚባል አካባቢ ላይ ደፍቶ በመጠበቅ ይሄ በተለይ 206ኛ ኮር 24ኛ ክፍለ ጦር ብለን የምንጠራት ቃኝና መሐንዲሷን እንዲሁም ደግሞ የስናን አባጅሜ ሻለቃን በመያዝ ከፍተኛ የሆነ ጥቃት ማድረስ የተቻለበት ጠላትም እስካሁን
እስካሁን ድረስ ሬሳውን እያነሳ ያለበት ሁኔታ ነው ያለው። ወንድም አገኝ በጣም ጥሩ። እንግዲህ ከ2 ዓመት ከ6 ወር በላይ ባስቆጠረው ውጊያ ውስጥ በእናንተ በኩል ብዙ ለውጦች፣ በርካታ ድሎች እንዳገኛችሁ ትገልጻላችሁ። በመከላከያ ሰራዊቱ በኩል ደግሞ በቅርቡ በተለይ የመንግስት መገናኛ ብዙሃንን ይዘው የሚሰራጭ አንድ ፕሮፓጋንዳ አለ። ማስረሻ ሰጠ እጅ ሰጠ ከተባለ በኋላ ጀነራል መሐመድን ጨምሮ በተለይ በጎጃም በምስራቅ በምዕራብ ጎጃም ህዝቡን ሰብስበው ልጆቹ እጅ እንዲሰጡ አድርጉ፣ አለበለዚያ እርምጃ እንወስዳለን። እንደውም አንዳንድ ቦታ ላይ አላስፈላጊ ስድቦችንም ህዝቡንም ሲሳደቡ ሰምተናል። ፋኖን አባብላችሁም አሳምናችሁም ተማጽናችሁም ካላመጣችሁ ይህ አካባቢ ልማትም አያገኝም የሚል ዛቻና ማስፈራራት አለ። እንደው አጠቃላይ ሁኔታው እንዴት ይገለጻል? በአንድ በኩል ዛቻ አለ፣ በአንድ በኩል ልመናና ሽምግልና የተወጡበት ሁኔታ አለና እነዚህ ጀነራሎች ከብልጽግና ካድሬዎች ጋር ሆነው ከህዝቡ ጋር አደረግን የሚሉት ውይይት እንደው ለዚህ ምላሻችሁ ምንድን ነው? በእናንተ በኩል እውነት አልቆላችኋል? እነሱ እንደሚያወሩት ነው ወይ? እሺ፣ አመሰግናለሁ ወንድማገኝ። በመጀመሪያ ደረጃ ፋኖ እጅ ሰጠ ብለው የሚሉትን ተራ ፕሮፓጋንዳ ነው። አንደኛ የሰጡት ሰዎች ግለሰቦች ናቸው። እኛ ደግሞ ትግሉን ከግለሰብነት አውጥተን ለህዝብ አስረክበን ህዝባዊ የሆነ ማዕበል በህዝብ ላይ የተመሰረተ ትግል ካደረግነው ውለን አድረናል። እነዚህ እጅ ሰጡ የሚባሉት ደግሞ በጣም በሚገርም ሁኔታ በብዙ መንገድ የሚገለጹ ናቸው። አንደኛው ሲዘርፉ የነበሩ ሲሰርቁ የነበሩ አረመኔው አገዛዝ ህዝባዊ ቁጣና ንቅናቄ እንዲሁም ከዓለም አቀፍ ተራድኦ ድርጅቶች የሚያመጣበትን ተጠያቂነት ለማዳፈን ሁለቱንም ቀውሶች ከህዝብ ዓይን ለማራቅ እየሰራ ይገኛል። በሰዎች ረሃብ፣ ሞት እንዲሁም በመግደል ህልውናውን ለማቆየት የሚሞክረው ስርዓት ከህዝብ የሚሰበሰቡ ልገሳዎች እንዲቆሙ አዘዋል። ለትግራይ ተፈናቃዮች የሚደረገው ንቅናቄ በሽፈራው ተክለማርያም በኩል በግልጽ ተናግረዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም በማህበራዊ ሚዲያ ገንዘብ ለምነው የትግሬና የአማራ ረሃብተኞችን የሚረዱ ግለሰቦችን ዘብጥያ ይጠብቃቸዋል ሲል አስጠንቅቀዋል። እንደሰማነው ከሆነም የሚለምኑበት የባንክ አካውንታቸው ትናንት ተዘግተዋል ተብለዋል። ለተራቡ ትግሬዎችና አማራዎች ከኪሱ አስወጥቶ የሚረዳ ግለሰብ ወይም ቡድን ዋጋውን ያገኛል ሲል አስጠንቅቀዋል። ይህ ስርዓት ረሃብን፣ መሰረታዊ አገልግሎት መከላከልን የጦር መሳሪያ አድርጎ የሚጠቀም ዓለም አቀፋዊ ወንጀለኛ መሆኑ ይታወቃል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።